ማክበር አለባት ናታን። ውድ የሆነ ስጦታም ሰጣታለሁ። አባዬ እኛም እናዘጋጅላታለን። በጣም ደስ እንዲላት የምናደርገው ነው። ናታን ምንም ነገር እንዳትነግራት። እኔ ዝግጅቱን ከጨረስኩ በኋላ እናቷ ማን እንደሆነች እኔ ራሴ እነግራታለሁ። ከምርህ ነው? አዎ በልደቷ ቀን እነግራታለሁ። ምን እንደምትለኝ አላውቅም። እናቷ ማወቅ አለባት። አንቺ ኩቲሽን ፐርሰንት ለወጡ ስላት የቪዲዮ ነሽ ደደደደደደኝ አልገው ደና ነው። አልገው እኮ አሁን ተበላሽቷልና ናስራው አገሬ አናጤ ነበርኩ ብያ እስቲ ሰርተህ አሳየኝ ብለኝ እኮ ነው። አልገውን እኮ መዶሾ ይታል መዶሾ ምንም ደህና ነሽ? አይሽ በቃ ይሆንልሽ። እኔ የምልሽ ግን ቆይ ምን ሆነ ነው ገዜ ምን ሆነ? አይ ለነገሩ ታዩ አንቺ እኮ ቤት አልነበርሽ። አዎ እኔ ቤት አልነበርኩ። እስኪ ምን ባርከሽኝ? ፊትሽ እኮ ልክ አይደለም። ቆይ ምን ሆነሽ ነው? እኔ እንጃ ዝም ብሎ ይከፋኛል። ቆይ እንዴት ያለ ምክንያት እንዴት ዝም ብሎ ይከፋሻል? ንገሪኝ እስኪ። አዎ ካለ ምክንያት ዝም ብሎ ይከፋኛል። ምክንያቱም መናገር ስለማትፈልጊ ወይም ደግሞ ማሰብ ስለማትፈልጊ እንጂ ሰው እንዴት ዝም ብሎ ያለ ምክንያት ይከፋዋል? እኔ የቱ እንደሆነ አላውቅም። ብቻ ብዙ ነገር ነው የሚያስጨንቀኝ። እሺ ቆይ ለምሳሌ ምንድን ነው ንገሪኝ። አንደኛ የእናቴ ጉዳይ፣ ሁለተኛ አባዬ ጉዳይ፣ ሶስተኛ ደግሞ የናታን ጉዳይ። እንዴ ቆይ የናታን ጉዳይ ለምንድን ነው የሚያስጨንቅሽ? ዳጣ ንገሪኝ። በጣም አይደለም የምትወጪው? እና ደግሞ ዳጣ ከዚህ በኋላ አትጨነቅሽ። የሚያስጨንቅሽ ነገር ካለ ደግሞ ለኔ ንገሪኝ። እኔ አለሁልሽ። እሺ አትጨነቂ። እሺ የዳሪ ጋር ጊዮርጊስ ደሬሱ መቼ ጠፋኝ? ግን በቃ እኔ ከመውጣ ይዘላት ነው እንዴ? ከማራትስ ደግሞ ከ3 ቀን በኋላ እኮ ቤታችን ኬክ ትበላለች። የማን ልደት? የዳጣ እኮ ልደት ከ3 ቀን በኋላ ነው። ወይዘሮ ማርታ ያልተጠበቀ እንቆቅልሽ ገጠማት። ይሄም ምንድነው? ሰላም ደውላ ከ3 ቀን በኋላ የዳጣ ልደት እንደሆነ ከነገረቻት በኋላ አቶ ደረጀም ደውሎ ከ3 ቀን በኋላ የዳጣ ልደት ነው ብሎ ተናገረ። ቤት ውስጥ ሰርፕራይዝ እንደምታደርግ በተናገረ ጊዜ ወይዘሮ ማርታ የሁለቱም በተመሳሳይ ሰዓት መደወል እንድትጠራጠር አድርጓታል። ወይዘሮ ማርታ እስከዛሬ ስትጠራጠራቸው የነበሩትን ነገሮች ሙሉ ያደረገላት ይመስላል። ዳጣ አባቴም ሆነ አንቺ በእኔ ላይ እየተጫወታችሁ ነው። አንቺ ስለ እናቴ የምታውቂው ነገር አለ። አባቴ መልሰ ግን ማናቸውም ቢሆን ልትነግሩኝ ፈቃደኛ አይደላችሁም። በእኔ እየተጫወታችሁ ነው ብላ ሰላም እንድትለቀውታለች። ሰላም በልጇ መበሳጨትና ማልቀስ በጣም ውስጧ ተሰብሯል። እናም እንግዲህ አቶ ደረጀን ከአንድ ሳምንት የበለጠ ጊዜ በጭራሽ ልዛተው አልችልም እያለች ነው። ልጄ ምን በሰራች ነው እንዲህ የምትሰቃዩ? ስለዚህ ከአንድ ሳምንት በኋላ ካለፈ ግን እኔ ራሴ አይኗን እያየሁ እነግራታለሁ ብላ ወስናለች። ዳጣ እጅግ በጣም ከፍቷት ቁጭ ብላ ማልቀስ ጀምራለች። አብጌልም እህቷ እያለቀሰች ባየቻት ጊዜ ምንም ነገር ቢከፋትም ሆነ ቢያሳዝናት ለእሷ ልትነግራት እንደሚገባ ተናግራለች። ከዚህ በኋላ በማንኛውም ነገር ከጎኗ እንደሆነች ነግራት ቃል ገብታላታለች። ምንድነው የሚያሳስብሽ እባክሽ ንገሪኝ ብላት ነበር። ዳጣም የመጀመሪያው የእናቷን አለማወቅ ጉዳይ ሲሆን፣ ሁለተኛው ደግሞ የአቶ ደረጀ ጉዳይ፣ ሶስተኛው ደግሞ የናታን እንደሆነ ተናግራለች። አቢጌል ለእህቷ ስትል ናታንን ለመተው የወሰነ ትመስላለች። ለዛ ጊዜን በአደባባይ ጉድ ያደረገችው ይህም ምንድነው? ማንም ሰው ቤት ውስጥ የለምና አቢጌል ክፍል ና ቶሎ ብላው ነበር። ጊዜም አገራማን ብሎ እንግዲህ አቢጌል ክፍል በሄደ ጊዜ አቢጌልን ቁጭ ብላ ጌቷታል። ጊዜም እንግዲህ የቅሌት ካባውን ከተከናነበ በኋላ ያልጋሽ ተሰብሮበት ላስተካክል ነው አናጺ ነኝ እያላት ነበር። አቢጌል እንደ ድሮ ቢሆን አናቱን ጥሎ ነበር። ግን ደግሞ ስለተረጋጋች ለራሱ ድራማ ሆኖባታል። ጊዜም እንግዲህ ለዛን እገላለሁ እያለ ነው። ለዛም ስሞትልህ ይቅርታ አድርግልኝ ብላ ድንገት ሳያስበው ውድ ሆነ ስልክ ሰጥተዋለች። አቶ ደረጀ አርጁንን ቁጭ አድርጎ አናገረው። ልጄ እንደማትወድህ በተደጋጋሚ ነግረሃለች አይደል አቢጌል? ስለዚህ ከነገረችው በኋላ
አንተ እንደምንም ታግሰህ እንኳን የሆነ ቀን እሺ ብላ ብታገባህ ላንተ ጥሩ አይደለም፣ ልታከብርህ አትችልም። ስለዚህ ቢቀርብህ ይሻላል እንጂ እንደዚህ የሆነች ሴት አታግባ። እኔ እንደ አብጌል አባቱኝ ሳይሆን እንደ አንተ አባቱኝ እንደ ጓደኛ ሆኜ እየመከርኩ ነው። ስለዚህ ከዚህ በኋላ ልጄን ተዋት፣ የራሷ ዓላማ እቅድ ህይወት አላት። ስለዚህ አንተም የራስህ ህይወት ፈልግ ብሎታል። አርጁንም በአቶ ደረጀ ምክር የተስማማ ይመስላል። ውሃ ቤቱን ለቃ ልትወጣ ነው። ውሃ ሻንጣዋን ጠቅላ ቤቱን ለቃ የወጣችበት ምክንያት ኬክ ካልተገዛልኝ እዚህ ቤት መኖር አልችልም በስጭቶኛል ብላ ሻንጣዋን ጠቅላ አልወጣችም። አይ ውሃዬ፣ እውነትም እንደ ስሟ ውሃ። ሰላም ውዶቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዳጣ ተከታታይ ድራማ ዳጣ ሰላም ላይ ቶሎ ፈልግሻለሁ ባለችው ጊዜ ስለ እናቴ የሆነ ነገር ልነግረኝ ነው ብላ በደስታ በሰርፍን ትክክ እያለች ሰላም ዘንድ ሊያ ነበር። ሰላምም ልጇን አስተኝታ የልጇን ልብስ እያስተካከለች ሳለ ድንገት ልጇ ፈንዲሽ ሆነች። ልጇ ብቅ ስትል ደስተኛ ነበረች። እናም እንግዲህ ሰላም ልጁን ገና እንዳስተኛችውና እንዳይነሳበት ካረገች በኋላ እንዳይነሳብኝ ድምፅሽን ቀንሽ ዳጥዬ እያለቻት ነበር። እና ዳጣንን አንድ ከባድ ጥያቄ መጠየቅ የሌለበት ጠይቃታለች። እናትሽ አትናፍቅሽም ነበር ያለቻት። በዚህም ጊዜ ዳጣ እንዴት እንደዛ ታያለሽ? ለምን እንደዛልሽ? ስለ እናቴ የምታውቂው ነገር አለሽ ወይ? ይህን ልጠይቂኝ ነው አጣድፈሽ የጠራሽኝ ብላ ሰላም ላይ ወገጭ ስትልባት ሰላምን እንዴ እኔ አንቺን እናት እንዴት ላቅ እችላለሁ? አንቺ ያለሽው ድሬዳዋ፣ አባትሽ ድሬዳዋ፣ እኔ ያለሁት ደግሞ እዚህ እንዴት ነው ላቅ የምችለው ብላት ነበር። እናም እንግዲህ እና ለዚህ ለማይረባ ጥያቄ ነው አጣድፈሽ የጠራሽኝ፣ ስለ እናቴማ የሆነ የምታውቂው ነገር አለ እባክሽ ንገሪኝ ብላት ነበር። አንቺ ጋሽ ልጅሽ አይደል ብትላትም ዳጣ ነገሩን ለማስቀየስ ስትሞክር ሰላም እንዳወቀች ሲገባ በቃ ከነቃሽ ይቀራል፣ እኔ የደረጀ ልጅ ነኝ። ግን ደግሞ የደረጀ ልጅ እንደመሆን መጠን አንቺ እዛ ቤት እንደመኖርሽ ለረጅም ጊዜ እንደመቆየትሽ ስለ እናቴ የምታውቂው ነገር ይኖራል። ከማን ነው የወለደኝ? እኔ የማን ልጅ ነኝ? እባክሽ ንገሪኝ ብላት ነበር። ሰላምም እንግዲህ እኔ የደረጀ ልጅ እንደሆንሽ ራሱ የማውቀው አሁን አንቺ ስትነግሪኝ እንጂ ከዚህ በፊት ምንም የማውቀው ነገር የለም እያለቻት ነው። ግን ደግሞ ዳጣ እንደዛ እንዳልሆነ ግልጽ ነውና አይ የምታውቂው ነገርማ አለ እያለቻት ነበር። አሁን አንቺ ራስሽ ስትነግሪኝ ነው ያወቅኩት እንጂ በጭራሽ አላውቅም። ግን እናትሽ ትናፍቅሻለች ብላት ነበር። ዳጣም እናቷ እንዴት እንደምትናፍቃትና እንደው እንደምትማት እንደምግብ እንደምትርባት እንግዲህ ብርድ እንደሚላት ጭምር ስለ እናቷ ሲነሳ ስስ እንደሆነች ተናግራለች። ግን ደግሞ ስለ እናቷ አባቷም ሆነ ሌላ ሰው ማንም ሰው ቢሆን ሊነግራት ፈቃደኛ አይደለም። ግን ደግሞ አንቺ ታዲያ ለምንድን ነው በተደጋጋሚ በህልሜ የምትመጭብኝ እያለቻት ነው። እንግዲህ ሰላምም እሷ እንደው ዝም ብላ ስለምትወዳት እንጂ እናቷ እንዳልሆነች ስለ እናቷም ሆነ ስለ ሌላው ነገር ምንም የምታውቀው ነገር እንደሌለና እየተረጀለች ስለሆነ እንኳን ራሱ ያወቀችው አሁን አንቺ ስትናገሪ ነው በሚል እንግዲህ ወሬውን አስቀይሳታለች። በዚህን ጊዜ ዳጣ አንቺማ የምታውቂው ነገር አለ፣ አንቺሞች አባዬ የሆነ የምታውቁት ትልቅ ሚስጥር አለ ያልተፈታልኝ እንቆቅልሽ። ስለዚህ እናንተ ሁላችሁም በነፍሴ ነው የምትጫወቱት። አባቴም ቢሆን እየተጫወተብኝ ነው፣ ሊነግረኝ ፈቃደኛ አይደለም። አንቺም የምታውቂው ነገር አለ። እናንተ የኔ ስቃይ እያስደስታችሁ ነው፣ በእኔም ስቃይ በእኔ መከንከን እናንተ እየተደሰታችሁ ነው፣ መጫወቻችሁ አረጋችሁኝ ብላ ተናዳ ቤቱን ለቃ ጥላ ስትወጣ ሰላም የእናት አንጀት ነውና አንጀቷን ስብስብ ብላ ዳጣ እባክሽ ብላ ልታረጋጋ ስትሞክርም ዳጣ ምንም አይነት ምላሽ ልትሰጣት እንኳን ፈቃደኛ አይደለችም። እግረ ውጪ ብላ ወደ ቤቷ ሄዳለች። በስተመጨረሻም እንግዲህ ዳጣ ስትሮጥ ወደ ቤቷ ከደረሰች በኋላ እንግዲህ ደረጃ ላይ ቁጭ ብላ መቆዛዘብ አብዝታለች። ከዚህ አገሩ ሰዎች ጋር ደውሎ እያወራ ነው። እዚህ በሰላም በነፃነት እየኖረና የአንድ ድርጅት ኃላፊ ሆኖ እያሰራ እንደሆነ ተናግሮ ሲበጠረቅ ነበር። ከዚህ እንዲሁ ሲበጠረቅ የሰማችው ለዛ ከማን ጋር እያወራ ነው ብላለች። አንተ ወንድ አሰዳቢ ብለው ነበር። እኔ ገዛኸኝ ንጉሱ እንዴት ነው ወንድ አሰዳቢ የሚሆነው ባላት ጊዜ እንዴ ዘራፊዎች ዘረው አይደል እንዴ ቤቱ ዘርፈው የሄዱት ባለችው ጊዜ እና እኔ ጊዜ በጭራሽ እጄ ልሰጥ አልችልም። እሱንም ቢሆን ያስዚያ ድንግዝ አስነክተውኝ እንጂ እኔ ጊዜ ተሸንፌ አይደለም። እኔ ጊዜ በጭራሽ እጄ ልሰጥም አይደለሁም። እንዴት እንደዛ ትኛለሽ ብሎ ለዛ ላይ ሲጮህባት
ለዛም እባክህ ከመጣህ ና ቶሎ ቡና አፍልቻለሁ ና ጠጣ ደግሞ ነው የመጣሁት ስትለው የልብሽን ከተናገርሽ በኋላ ና ብላ ና ጠጣ ለምን ትይኛለሽ ብሎ አሁንም በዋጋጭ ልባታል። በዚህን ጊዜ ለዛም እንግዲህ ለስለስ ብላ ገዝዬ ቤት ውስጥ ማንም የለም ለሱ የሆነ ማንም ሰው የለም። ስለዚህ አቢጌል ክፍል ና ቶሎ አሁንም እጠብቅሃለሁ ና ቶሎ አቢጌል ክፍል ብላው ስትሄድ ተከትሎ ሰላም መስሎ ሲሮጥ እንግዲህ አቢጌል ክፍል እንዴ በሰው ክፍል የራስሽ ክፍል አይሻልም ነበር? እንዴት ነው የሰው ክፍል? ኧረ ይሄ ነገር እነጋሽ በሌሉበት እያለ ዘው ብሎ በሮ ገብቶ ሲገባ አቢጌል መጽሐፏን ይዛ አልጋዋ ላይ ቁጭ ብላለች። በዚህም ጊዜ ገዚህ እጅግ በጣም ተደናግጦ የሚያረገው ጠፍቶበት አናጺ ነኝና በትርፍ ጊዜ አልጋው ተሰብሯል አስተካክል ብላኝ እኮ ነው የቀን ሰይጣን ጋር ተጋጥሜ እያለ ብቻ ገዚህ እጅግ በጣም ተበሳጭቷል። በለዛ ያዘነባት ይመስላል። አቢጌልም ሁኔታው ግራ ገብቷት እንዴ ቶማስ ምን ታረጋለህ? ምን እያረክ ነው ብለው ነበር። አልጋው ፋሱ ቶማው የት ነው እያለ እያንዳንዱን የህንፃ መሳሪያዎች መጠየቅ ጀምሯል። ኧረ አልጋው ምንም አልሆነም ብለው ነበር። እሱ እጅ መድኃኒት ስለሆነ እኔ ስለነካሁት ነው ብሎ ሲቀበጣጥር ቆይቶ እንደሞም እንግዲህ በስተመጨረሻም አቢጌል የቆንጆዎች ቆንጆ በቁንጅና የሚወዳደራት እንደሌለ ባህሪዋን ቢሆን ልክ እንደሆነ ነግሯታል። አቢጌል ሲያሞግሳት ግራ ተጋብታለች። እውነት ነው እኔን ቆንጆ ያልከው ብለው ነበር። እሱም ሆነሽ ከአንቺ ጋር ማን እኩል ይሆናል አለች እንጂ እንግዲህ የቀጠራ ራስ እያለ ነበር። እንደዛ መስለው ለዛ ነው ምን አርጋህ ነው የሶስት ክፍል የምትለው ስለምን እያወራ ነበር? ምንድነው የተፈጠረው ብላ ልታወጣው ብትሞክርም ግን ደግሞ በዚህ ሊነግራት ፈቃደኛ አይደለም። ብቻ ግን አልጋው በድጋሚ ከተሰበረበት ጥሪ እጀ መድኃኒት ነው እኔ ራሴ ሰራልሻለሁ እያለ አፉ እየተተባተበበት እግሩ ለመቆም እየራደው የሚያረገው ግራ ተጋብቶት ብቻ እንደምንም ብሎ አቢጌልን በሀሳቧን አስቀይሶ ከዛ ቤት ወጥቷል። ገዜ ከዛ ልክ እንደወጣ እጅግ በጣም ተናዶ አልለቃትም እያለ እየዘፈና እየፎከረ እያሽቀራራ እንግዲህ ናታንን ድንገት አግኝቶታል። ናታንን ባገኘው ጊዜ አሁን ግባና እባክህ ለዛ ላክልኝ እሱ ምናምን ልልካት ብሎት ነበር። ገዜ ፊቱ እንደተቆጣ እጅግ በጣም ያስታውቃል። እንዴት ተናደደ ያስታውቅ ስለነበረ ፊቱ በዚህ ሁኔታ ላይማ እኔ ለዛን ወደ አታልካትም ይልቁንስ ተጣልታችሁ ከሆነ ልጥራና ላስታርቃችሁ ብሎት ነበር። እሱም አይ አይደለም ፈልጊያት ነው እባክህ አሁን ጥራልኝ ቢለው ናታን በሳል ስለነበረ አይ በጭራሽ እኔማ እንዳደርግ አልችልም ብሎ እምቢ ብሎታል። በዚህም ቀኑ ሙሉ እየፎከረና እየተናደደ ውሏል። አንዴ ብቻ ላገኛት አስፈራላታለሁ እያለ ሲፎክር ሲዝት ቆይቷል። ዳጣ ከሰላም ጋር ከመጣች በኋላ ደረጃ ላይ ቁጭ ብላ ማልቀስ ጀምራለች። የኔ ነገር ሲታወቅ አባቴ ምን ሊሆን ይችላል? እናቴ ሴት ነው ያለችው ቀይና ጥቁር በምን ሁኔታ ላይ ናት? የቤተሰቡ ነገር ያሳስባታል። በሌላ በኩል ደግሞ ለሁለት የሚወደዱ ናታን የሱ ጉዳይን ከራሷ በላይ ስለወደደችው ያስጨንቃታል። አቢጌል ለውሳኔ ግራ ተጋብታለች። ምን እንደምታረግም ጨንቃት ያጣ ምን እንደምታረግ ጨንቋታል። እናም አንገቷን ደፍታ እያለቀሰች ሳለ ድንገት እህቷ ከኋላ ስታያት ሄዳ ከጎኗ ቁጭ ብላ ቅፍ አድርጋት እንዲህ ምን ሆነሽ ነው? ምን እያረግሽ ነው ብላት ነበር። ዳጣም ምንም የሆነችው ነገር እንደሌለ ስትነግራት ዛሬ ብታይ ገዜ እንድትግራ እንዳይጋባኝ ብላ ፈገግ ብላለች። አቢጌል እንጂ ገዜ ምን ሆነ ምናምን ብላት ነበር። አየሱን ታዩና አንቺ ምን ሆነሽ ነው? ፊትሽ ልክ አይደለም፣ በጭራሽ ልክ አይደለሽም እኮ ምንድነው የሆንሽው? ምን ገጠመሽ ብላት ነበር። ኧረ ምንም አልሆንኩም ስትላት እባክሽ እህቴ ከዚህ በኋላ ምንም ነገር ቢገጥምሽ ምንም ነገር ቢከፋሽ እኔ አለሁልሽ፣ እኔ ከጎንሽ ነኝ ስትላት ዳጣ አቢጌልን አቅፋ ማልቀስ ጀምራለች። አቢጌልም ከጽናናቻት በኋላ ልትነግሪኝ ፈቃደኛ ከሆንሽ ማንኛውንም ነገር ወደ እኔ መምጣት ትችያለሽ፣ እባክሽ ብቸኝነት አይሰማሽ፣ አንቺ ብቸኛ አይደለሽም ብላታለች። እሺ ምንድነው የሆንሽው ልትነግሪኝ ከፈቀድሽ ባለቻት ጊዜ እንግዲህ እያሳሰባት ያለው የናታን ጉዳይ እንዲሁም የእናቷ በዛ ላይ ደግሞ የአባቷ ጉዳይ ነው ተናግራለች። የመጀመሪያው እናቷ ማናት የት ናት የምትለው የማታውቃት እናቷ ጉዳይ እንደሆነ ተናግራለች። ሁለተኛ የአባቷ፣ ሶስተኛ ደግሞ የናታን እንደሆነ ተናግራለች። እንዴ ናታንን በጣም ነው የምትወጂው፣ ስለዚህ ምንም ነገር አታስቢ አጽናንታታለች። ስለ አባትሽ ደግሞ አባታችን ከየት እንደወለደሽ ያውቃል፣ ስለዚህ እሱን ጠይቂ። ግን አንድ የምነግርሽ ነገር ነው ያንቺ እናትና የኔ እናት ጥላት ሆናቸው ነው። ያንቺን እናት የኔ እናት በጭራሽ ልትወዳት አትችልም። ምናልባት ስህተቱ አንድ ቀን ቢሆንም ባይወጣለች። ሰው እጅ ግን አንቺ ምንም ጥፋተኛ አይደለሽም እያለቻት ነው።
ዳጣም ምንድነው ጥፋቱ? እኔ አጥፍቻለሁ ለዚህ ቤተሰብ ትንሽ መጠየቅ ጀምራለች። ምንም እንዳላጠፋችና ጥፋት እንኳን ከተባለ ደግሞ ይሄን ሚስጥር መደበቋ እንደሆነ በተናገረች ጊዜ እስቲ ሚስጥር እንዴት አድርጌ ልናገር እችላለሁ? አባቴ እንኳን በተደጋጋሚ ስለናት ስጠይቀው ቀስ እየነግርሻለሁ እያለ እስካሁን ምን ሊለኝ አልፈቀደም ብላለች። እንግዲህ በዚህ ሁኔታ ላይ ያለች አቢጌል ዳጣን ባጽናናቻት ጊዜ እንግዲህ ናታን ድንገት መጥቶ እንደምን ሆናችሁ ነው ምን ያደርጋችሁ ነው ብሎ ነበር ናታን እንዳጣ ትፈልጋለች ብላ ተጠራችሁ በኋላ አቢጌል ቁጭ በልና ሲተረጋጉና አውሩ ብላ እንግዲህ ለቃላችሁ ሄዳለች። ዳጣን ምን ሆነሽ ነው ምን ገጠመሽ ብሎ በጎኗ በተቀመጠ ጊዜ ናታን ጭራሽ እሱ ቁጭ አርጋ ጥላው ሄዳለች። ናታን ምን ሆና ነው ምንድነው እያለ ነው። አቶ ደረጀ የዳጣን ልደት ለማክበር ጎንበስ ቀና እያለ ነው። ዳጣ አቶ ናታንና አቶ ደረጀ አንድ ላይ ተገናኙ። አቶ ደረጀ ዳጣ ስንት ዓመት ነው አለች ብሎ ናታንን እየጠየቀው ነበር። 1921 እያለ ባለው ጊዜ 21ኛ ዓመቷን ከ3 ቀን በኋላ ታከብራለች ብሎታል። እንዴ እሷ እኮ የምታከብርበት ቀን ሌላ ነው ቢለውም ይህን ቀን እሷ አታውቀውም፣ እኔና እናቷ ብቻ ነው የምናውቀው። ስለዚህ ልደቷ በደንብ እንዲከበር እፈልጋለሁ። በዛ ላይ ደግሞ በልደቷ ቀን እናቷን ስጦታ ሰጣታለሁ። ውድ የሆነ ስጦታ ልሰጣት እፈልጋለሁ። እናቷንም አሳውቃታለሁ። ከዛ በኋላ የፈለገኝ እያለ ነው። አቶ ደረጀ እንግዲህ ለዘመናት የሚያስጨንቀውን ነገር ሊያፈነዳው እንደደረሰ ተናግሯል። ናታንም አንተ ፈጣሪ ይቅር ያለህን ነገር እኛ ይቅር የምንልበት ምንም አይነት መንገድ የለም። በዛ ላይ ደግሞ ማየት ሁለጊዜው ልትፈሰቅ ስትል ይሆናል እንጂ ከዛ በኋላ ይቅርታ ታደርግልሃለች። ስለዚህ አንተ ብቻ በርታ ብሎታል። እናም እንግዲህ አቶ ደረጀ ናታንን ሁሉን ነገር የማማከርህ አንተ ልታግዘኝ ነው ከጎኔ እንድትሆን ነው ብሎታል። ናታን አቶ ደረጀን አንድ ጥያቄ ጠየቀው። አባዬ እኔ አንተን እንዳንተ ሆነ የምፈልገው እንዳንተ ለቤተሰቤ ኃላፊነት የሚሰማኝ አባት ምርጥ ባል መሆን ነው የምፈልገው እና በቃ እኔ እንዳንተ ልሆን እፈልጋለሁ ብሎታል። አቶ ደረጀን እንዳንተ ልሆን እፈልጋለሁ ብሎ ጊዜ አንተ እንደኔ ትፈልጋለህ ሲለው አዎ ልጅነትን ተጠቀምበት፣ ወጣትነትን ተጠቀምበት፣ አፍቅር፣ ተዳሪያስ የቻልከውን ጊዜ ስራ በጊዜ ተጠቀም ብሎታል። በዛ ላይ ደግሞ አይን እኔ እዲያይቀ እንደዚህ የሆንኩት በአይኔ ነውና ለስህተት የሚዳረጉ ነገሮች ተጠንቀቃቸው፣ አይንህን ጠብቀው ብሎታል። በህይወት ሲጸጽት የሚኖረውን ስህተት ዳግመኛ እንዳሰራ ብሎ ትላልቅ ምክሮችን አቶ ደረጀ ለናታን መጥቶታል። ናታንም ስለ ምክሮቹ አቶ ደረጀን አመስግኖ ግን ደግሞ ሞዴል የሚያደርገው እሱ እንደሆነ ተናግሯል። በሌላ በኩል ሰላም ለወይዘሮ ማርታ ደውላላታለች። ሰላም ለወይዘሮ ማርታ ደውላ ለዳጣ ውድ ስጦታ እንዲሰጥላት ለሰው እንደምትልክ ተናግራለች። መች ባለቻት ጊዜ ከ3 ቀን በኋላ ብላለች። ወዴት እንደሆነ ስትነግራት ለእኔ ሳትነግረኝ ለአንቺ እንዴት ነው ትነግሪሻለችው? ወይ ከኛ በኋላ ግን እንዳንቺ ያወቅሻት በዚህ ልክ እናንተን ያቀራረባችሁ ነገር ምንድን ነው ብላ ወይዘሮ ማርታ ሰላምን ጠይቃ ነበር። ወይዘሮ ማርታም ሰላምን አይ እንደው ዝም ብሎ ነው ግን ደግሞ ለልጅ ስጦታ ስጭልኝ ብላት ከእሷ ጋር ስልኩን እንደገባች ነበር አቶ ደረጀ የደወለው። አቶ ደረጀ በደወለ ጊዜ ለውሃ ኬክ ይዞላት እንዲመጣ ውሃ ጓዟን ጠቅላ ከቤት ልትወጣ እንደነበረ በኬክ ምክንያት ስትነግረው እንዴ ከ3 ቀን በኋላ ትበላለች የምን ኬክ ነው እሷ የምትፈልገው ሲሆን እኛ የምንበጃትን እናደርግላለን ብሎ ነበር። ወይዘሮ ማርታ በኬክ የተነሳ ምን እንደተፈጠረ ነው ይገባ አምሯት ሊሆን ይችላል። ስለዚህ ይዘህና ከ3 ቀን በኋላ ኬክ የሚገዛበት ምክንያት ስለኛ ቤት ምንድን ነው ብላ ነበር። የዳጣ ልደት ነው ብሏል አቶ ደረጀ። ይህ በተባለ ጊዜ ወይዘሮ ማርታ የሰላምና የአቶ ደረጀ መቀጠል በዛ ላይ ስለ ልደቷ እንዲታወቁ የሚለው ነገር እንግዲህ ወይዘሮ ማርታ ጭንቅላቷን አቋቋሷል። ወይዘሮ ማርታ የተጠራጠረች ትመስላለች። ወይዘሮ ማርታ ለነገሮች ታጋሽና ሰዎችን በልቧ በሙሉ ልቧ የምታምን መጠራጠር ሲጀመር ግን እስከ ጥግ ድረስ ከሳት የማታቋረጥ እንደሆነች በተደጋጋሚ ይነገርላታል። ለዛም ነው አቶ ደረጀ የሚፈራትም የሚያከብራት። ግን ደግሞ አሁን ወይዘሮ ማርታ ጥርጣሬዋ ሙሉ ሊሆን ምንም አልቀረም። ወይዘሮ ማርታ ይህን አውቃለች። በቀጣይስ ምን ልታረግ ትችላለች የሚለው በቀጣይ ክፍል ይዘን የምንመጣ ይሆናል። ውሃ እንግዲህ ወይዘሮ ማርታ ልክ እንደ ሰላም አይነት ልጅ የምትወድላት ጥያቄ ጠይቃለች። እንግዲህ ወይዘሮ ማርታ ከዚህ በኋላ እኔ መውለድ አልችልም እያለች ነው። ውሃ ግን ግዴታ እንደ ሰላም አይነት ልጅ ፈልጋለሁ ብላለች። ምን ይደረግ? የሰላም ክፍል እየተዘጋጀላት ወደ ቤቷ እንድትመለስ ጉድ